ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እንዳስሳለን። በተለይ ዛሬ በአውሮፓ ቻምፒየንስ ሊግ ሁለተኛው ጨዋታም ዛሬ ይደረጋል። ትላንትና ምሽት ከተመለከትነው ቆንጆ ጨዋታ በኋላ ዛሬ ሌላኛውን የአውሮፓ ቻምፒየንስ ሊግ ምሽትን የምንመለከት ይሆናል። ልክ ምሽት 4 ሰዓት ሲል እንዲሁ በአርሰናል እና በአትሌቲኮ ማድሪድ መካከል የሚደረገው ጨዋታ ዛሬም የሚጠበቅ መርሃ ግብር ነው። የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ስፔን ላይ የሚደረግ መርሃ ግብር ነው። ከዚህ ጨዋታ ጋር ማያይዘን ሰፋ ያሉ ጉዳዮችን እናነሳለን። ከዛ ውጭ ግን ክለቦችን የተመለከቱ እጅግ በጣም በርከት ያሉ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ቆይታን የማድረግ ነው የሚሆነው። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያጋራችሁን ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋበዝኩኝ። ከመሸጋገሪያው በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃን በማስቀደምን ጀምር። ሉሲዎቹ ተጋጣሚያቸውን አውቀዋል። የኢትዮጵያ ሴቶች ብሔራዊ ቡድን ለሎስ አንጀለስ ኦሎምፒክ ለማለፍ ለሚደረገው የማጣሪያ ውድድር ተጋጣሚዎቹን አውቀዋል። ብሔራዊ ቡድናችን ለሁለተኛው ዙር ማጣሪያ ጨዋታ የሩዋንዳ ብሔራዊ ቡድኑን እንደሚገጥም ነው ይፋ የተደረገው። ሉሲዎቹ ይህንን ጨዋታ በደርሶ መልስ ውጤት ከረቱ ደግሞ በሶስተኛው ዙር ማጣሪያ ከቦትስዋና እና ከታንዛኒያ አሸናፊ ጋር የሚጫወቱ ይሆናል። የሁለተኛው ዙር ጨዋታዎች ከመስከረም 25 እስከ ጥቅምት 3 ድረስ 2019 ዓ.ም ላይ በእነዚህ ቀናቶች መካከል ይካሄዳል ተብሏል። 35 ብሔራዊ ቡድኖች ተካፋይ የሚሆኑበት የማጣሪያ ውድድሩ 5 ዙሮች ይኖሩታል። በሎስ አንጀለስ ኦሎምፒክ ላይ አፍሪካን በመወከል 2 ሀገራት ብቻ ናቸው ተሳታፊ የሚሆኑትና ከነዚያ መካከል ለመሆን የኢትዮጵያ ሴቶች ብሔራዊ ቡድናችን ጨዋታውን እንደሚያደርግ ነው የወጣላቸው መርሃ ግብር የሚያሳየው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። አርሰናልን የተመለከቱ መረጃዎችን በማስቀደምን ጀምር። ውድ ቤተሰቦቻችን ከአርሰናል ጋር በተያያዘ የመጀመሪያ የምናነሳው ጉዳይ አንድሪያ ቤርታን የተመለከተ ጉዳይ ነው። አንድሪያ ቤርታን በአርሰናል ስፖርቲንግ ዳይሬክተርነት ላይ በጣም በትልቁ ስራዎችን እየከወነ እንደሚገኝ ባለፉት የዝውውር መስኮቶች በተለይ ባለፈው ክረምት የተጫዋቾች የዝውውር መስኮት ደግሞ በጣም ወሳኝ የሚባሉ ዝውውሮችን ለአርሰናል ማድረጉን ጭምር የምናስታውሰው ጉዳይ ነው። አንድሪያ ቤርታ ከአትሌቲኮ ማድሪድ ከለቀቀ በኋላም ለቀጣይ ስራው ደግሞ ካስቀመጣቸው መስፈርቶች አንጻር አርሰናል ትክክለኛው ሆኖ ክለብ እንዳገኘው ነው ይፋ እየተደረገ የሚገኘው። በተለይ ዘ አትሌቲክ የተባለው የመረጃ ምንጭ ይህንን ይፋ አድርገውታል። ይሄው ጣሊያናዊ የስፖርት ዳይሬክተር በክለብ ስኬት ውስጥም በዳይሬክተርነትና በአሰልጣኝ መካከል ያለውን መናበብም ያለው ትልቅ ዋጋን የሚረዳ እንደሆነ ይነገራል። በሚኬል አርቴታ ውስጥም በአትሌቲኮ ለረጅም ዓመታት አብሮት ከቆየው ዲየጎ ሲሞኔ ጋር ተመሳሳይ የሆኑ ጠንካራ ባህሪያትን የሰራ ፍላጎትን እንደተመለከተ ጭምር ነው ይፋ የሚደረገው። ዘ አትሌቲክ ሰፊ ሪፖርቶችን ነው ከአንድሪያ ቤርታ ጋር ይዞ የወጣውና በጣም የተስማማው ክለብ እንደሆነ ነው አርሰናልን በተመለከተ መረጃዎች ይፋ እየተደረጉ የሚገኙት። ዛሬ በአውሮፓ ቻምፒየንስ ሊግ አንድ ተጠባቂ መርሃ ግብር ይደረጋል። ወደ ፍጻሜ ለማለፍ ከሚደረጉ ጨዋታዎች መካከል አንደኛው ዙር የግማሽ ፍጻሜ ጨዋታ ዛሬ ይደረጋል። የመልሱ ጨዋታም ሳምንት ማክሰኞ የሚደረግ ነው የሚሆነው። የዛሬው ጨዋታ ግን በትልቅ ጉጉት ይጠበቃል። አርሰናል እና አትሌቲኮ ማድሪድ ዛሬ በስፔን ዋንዳ ሜትሮፖሊታኖ አሬና በአትሌቲኮ ማድሪድ ሜዳ ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር ያሳያል። በአውሮፓ እግር ኳስ መድረክ ትልቅ ስም ያላቸው ቢሆኑም የቻምፒየንስ ሊግ ዋንጫን ግን እስካሁን ለሁለቱም ክለቦች እንደናፈቁ ነው የሚገኙት። ምክንያቱም አንድም ጊዜ ማሳካት አልቻሉም። አትሌቲኮ ማድሪዶች በቅርብ ዓመታቶች ውስጥ ለፍጻሜ የደረሱባቸው አጋጣሚዎች አሉ። ለምሳሌ ያክል 2014 ላይ ለፍጻሜ ቀርበው ነበር። ከዛ ውጭ ደግሞ እንዲሁ 2016 ላይም ለፍጻሜ የቀረቡበትን አጋጣሚ እናስታውሳለን። በሁለቱም አጋጣሚዎች በሪያል ማድሪድ ዋንጫውን መነጠቁን እናስታውሳለን። በተለይ የ2014ቱን ዋንጫ እንደምናስታውሰው እስከ መጨረሻዎቹ ሽርፍራፊ ሰከንዶች ጭምር ድረስ አትሌቲኮ ማድሪድ ዋንጫውን ለማሸነፍ በጣም ቀርቦ ነበር። ምስጋና ለመጨረሻዎቹ ደቂቃዎች የሰርኪዮ ራሞስ የጭንቅላት ጎል ይግባና ሪያል ማድሪድ ከዛ በኋላም ባስቆጠሯቸው ጎሎች ጨዋታውን አሸንፈው ሻምፒዮን ሆኑ እንጂ በዛ ጨዋታ ላይ አትሌቲኮ ማድሪድ ዋንጫውን ለማንሳት በጣም ተቃርቦ የነበረበት ዓመት እንደነበር እናስታውሳለን። እንዳልኳችሁ 2016 ላይም የፍጻሜ ተፋላሚ ነበሩ። በአርሰናል በኩል 2006 ላይም ለፍጻሜ የቀረቡበት አጋጣሚ ነበር። በባርሴሎና ዋንጫውን ቢነጠቀውም ሁለቱም ክለቦች እስካሁን ድረስ
ዋንጫውን ማሳካት አልቻሉም። ዛሬ ምሽት የሚደረገው ጨዋታ ከድል በላይ ትልቅ የታሪክ ሂሳብን የሚያወራርዱበትም ወሳኝ ፍልሚያ ይሆናል ተብሎ ነው የሚጠበቀው። አርሰናል በታሪኩ አንድ ጊዜ ለፍጻሜ መድረስ ችሏል። ቅድም የጠቀስኩት 2006 ላይ የተከሰተው ነው። በወቅቱ በፓሪስ ስታድ ደ ፍራንስ ነበር ጨዋታ የተደረገው። ከባርሴሎና ጋር ተገናኝቶ እስከ 76ኛው ደቂቃ ድረስ በሶል ካምቤል ጎል እየመራ ቢቆይም በስተመጨረሻ ግን በባርሴሎና 2-1 ተሸንፎ የህልሙን ዋንጫ ሳያሳካው ቀርቷል። በአንጻሩ አትሌቲኮ ማድሪድ ለሶስት አስገራሚ ጊዜያት ለፍጻሜ ደርሶ እንደነበር ይነገራል። ነገር ግን ዋንጫውን ሳያገኝ በመቅረቱ ዕድለቢስ ክለብ ይሉታል በርካቶች። በ1974 በባየር ሚኒክ፣ በ2014 እና በ2016 ደግሞ በከተማ ተቀናቃኙ ሪያል ማድሪድ ተሸንፎም በለሳ ቀናው እንደቀረ ነው የሚታወቀው። የዛሬው ምሽቱ ፍልሚያ ግን እነዚህ ሁለት የቻምፒየንስ ሊግ ዋንጫ የራቃቸውን ታላላቅ ክለቦች የሚያገናኝ ነው። ዛሬ ምሽት የመጀመሪያውን ታሪካዊ ዋንጫን ለማንሳት አንድ እርምጃን ለመቅረብና ወደ ፍጻሜው ለማለፍም ብርቱ ትንቅንቅ ያደርጋሉ ተብሎ ይጠበቃል። ታሪክን ለማደስና ይህንን የፍጻሜ እርግማንም ለመስበር የሚደረገው የዛሬው ጨዋታ በጉጉት እንዲጠበቅ እንደሚሆን ነው በርካታዎች እየጠበቁት የሚገኘው። ምሽት 4 ሰዓት ሲል በኤርዋንዳ ሜትሮፖሊታኑ አሬና ጨዋታው እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው። በዚህ የውድድር ዓመት በአውሮፓ ቻምፒየንስ ሊግ በምድብ ጨዋታዎች ላይ እነዚህ ሁለት ቡድኖች የእርስ በርስ ግንኙነት ነበራቸው። አትሌቲኮ ማድሪድ በጨዋታው 4-0 በሆነ ሰፊ ውጤትም ተሸንፎ እንደነበር እናስታውሳለን። ዘንድሮ በተገናኙበት ጨዋታ የዛሬው የጨዋታ ውጤትስ ምን ይሆናል? በርካቶች ይጠብቁታል። በተለይ አትሌቲኮ ማድሪድ ባርሴሎናን ጥሎ ነው ያለፈውና ጠንካራ ተፎካካሪን ጥሎ እንደማለፉ የዛሬውን ጨዋታ በቀላሉ የሚታይ ይሆናል ተብሎ አይታሰብም ለአትሌቲኮ ማድሪድ። በአርሰናል በኩልም እንዲሁ ያለፉት ድልድሎቹ በተወሰነ መልኩ ጥሩ የሚባሉ ለአርሰናል ቀለል ያሉ ተጋጣሚዎች ደርሰውታል ብለው በርካቶች ያነሳሉ። ስፖርቲንግ ሊዝበንን ነው ባለፈው ዙር የገጠመው። ከዛ በፊት የነበረው ጨዋታ እንዲሁም ቀለል ያለ ተጋጣሚ ጭምር እንደነበር እናስታውሳለን። ባየር ሌቨርኩዘንን ነበር የገጠሙት። ከዚህ በኋላ የሚደረጉ ጨዋታዎች ግን ምናልባት ጠንከር ያሉ ጨዋታዎች ሊሆኑ እንደሚችሉ በርካቶች ይገምታሉ። የዛሬው ጨዋታ ግን በአትሌቲኮ ማድሪድና በአርሰናል መካከል የሚደረገው ጨዋታ በርካቶች በጉጉት ይጠብቁታል። በአርሰናል በኩል ካይ ሃቨርትስ፣ ሚኬል ሜሪኖና ጁሊያን ቲምበር በጨዋታው ላይ አይኖሩም። በዛ ውጪ በአትሌቲኮ ማድሪድ ፓብሎ ባሪዮስ፣ ሂሚኔስ እና እንዲሁ ኒኮ ጎንዛሌዝ በዛሬው ጨዋታ ላይ በአትሌቲኮ ማድሪድ በኩል የማንመለከታቸው 3 ተጫዋቾች እንደሆኑ ነው ይፋ የተደረገው። ከጨዋታው ጋር በተያያዘ አንዳንድ ሀሳቦችንም እያጋሩ ይገኛሉ በርከት ያሉ ሰዎች። ጨዋታውን ለመቆጣጠር ሁሉንም ነገሮች እናደርጋለን ብሏል ሚኬል አርቴታ ሲናገር። የአርሰናሉ አሰልጣኝ ሚኬል አርቴታ አርሰናል ዛሬ ምሽት ለሁሉም መልእክቶችን ማስተላለፍ እንደሚፈልግ ነው የተናገሩት። ዛሬ የጨዋታው የበላይ ለመሆን ሁሉንም ነገሮች ማድረግ አለብን ያሉት አርቴታ ምርጥ ጨዋታ ይሆናል ሲልም ጭምር ይናገራል። ቡድናቸው ጨዋታን ለማሸነፍ መዘጋጀቱን የገለጹት አሰልጣኙም የራሳችንን አጨዋወት መከተል እንፈልጋለን ሲሉ ጭምር ተደምጠዋል። ምን ያክል ምርጥ እንደሆነን የምናሳይበትና መልእክት የምናስቀምጥበት ጊዜ ነው ያለው አርቴታ ሲናገር። ከዚህ በፊት እንዳደረግ ነው ያለውን ነገር እናደርጋለን፣ ዋንጫውንም ለመውሰድ እድሉ ከፊታችን ነው፣ መጠቀም የሚኖርብናል ብለዋል። አርሰናል ዛሬ ምሽት ልክ ምሽት 4 ሰዓት ሲል ነው ከአትሌቲኮ ማድሪድ ጋር የቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታውንም የሚያደርገው። ከዛ ውጭ ሌላኛው ሚኬል አርቴታ ያነሳው ሀሳብ ደግሞ ዛሬ ላይ የደረስነው እንደ ቀልድ አይደለም ሲል ይናገራል። በአንድ ሌሊት ዝም ብለን ተነስተን የደረስንበት ደረጃ አይደለም። በስነ ስርዓት ተለፍቶበትና ብዙ ነገሮች ወጥተውና ወርደው የደረስንበት ደረጃ ነው ሲል ይናገራል። በተለይ ይህንን የዋንጫ ውድድሮች ስናደርግ በዳርና በዳር እንዲሁ የሮዝ አበባዎችን እየተመለከትን ጥሩ ሙዚቃዎችን እየሰማን አይደለም የመጣ ነው። በጣም ጠንካራ ተፎካካሪዎችን አግኝተን በጣም ትልቅ መስዋዕትነቶችን ከፍለን ነው እዚህ ደረጃ ላይ የደረስነውና አሁንም ዋንጫውን ለማሸነፍ ጠንክረን እንሰራለን ሲል ሚኬል አርቴታ ይናገራል። እንደሚታወቀው ቡድናችን ዛሬ ደርሶ እንግዲህ ስለ ዋንጫ ማሰብ ይጀምር እንጂ ተከታታይ 7 ዓመታት የቻምፒየንስ ሊግ መሳተፍ ሳይችል የቀረበት እውነት ነበር ሲልም ጭምር ሚኬል አርቴታ ስለነበረው አጋጣሚ ይናገራል። ስለዚህም መመልከት ያለብን ቡድናችንን የሚያስጠብቅበትን ብቻ ሳይሆን ቡድኑ የመጣበትንም መንገድ በማሰብ በየጊዜው የሚኖረን እድገትን እኛን መደገፍም ነው ያለባችሁ ሲልም ጭምር ነው የተናገረው አርቴታ። በአንድ ጀንበር የተገኘ ውጤት የለም። በአንድ ጀንበር እንዲፈርስም መፍቀድ ደግሞ የማይታሰብ ነገር ነው። ስለዚህም ለሁሉ ነገር ዝግጁ እንሆናለን። ድል ለማድረግም በትክክል እንሰራና የዛሬውን ጨዋታ ለማሸነፍም እንሞክራለን ሲልም ጭምር ነው ሀሳቡን እየሰጠ የሚገኘው አሰልጣኝ ሚኬል አርቴታ ሲናገር። በምድብ ጨዋታ 4-0 ስለተጠናቀቀው የሁለቱ የእርስ በርስ ግንኙነትም አርቴታ ጥያቄ ቀርቦለት ምላሽ ሰጥቷል። ወደ ሜዳ የምንገባው ባለፉት ነገሮች እያሰብን ሳይሆን ወደፊት የሚሆነውን እያሰብን ነው።
እርግጥ ነው ባለፈው 4-0 ረተናቸው ነበር ሲልም ይናገራል። ነገር ግን ያ ማለት ጨዋታው ቀላል ነበር ማለት አይደለም። በተለይ አሁን ያለነው ሁሉም ጠንክሮ ከባባር ተጋጣሚዎችን እየጣለ የደረሰበት ምዕራፍ ላይ ነው። ስለዚህም ይሄ ደግሞ ያለፈ ታሪክ ነው። አሁን ላይ ሁሉም ነገር እንደ አዲስ በአዲስ ዓላማና አዲስ ጉልበትም እንዲሁም መሰል አዳዲስ ነገሮችም የሚከናወንበት ስለሆነ በዚህ ጨዋታ ማንነታችንን ዳግም በሚገባ ለማሳየትና ሁሉንም ማን እንደሆነ ጠንቅቆ እንዲረዳ መልእክትም ለምንሰጥበት በጣም ትልቁ አጋጣሚ ይሆናል ሲልም ጭምር ነው ሚኬል አርቴታ እየተናገረ የሚገኘው። ክላረንስ ሲዶርፍ የቻምፒየንስ ሊግ ዋንጫ የአርሰናል ነው ከማታው የፓሪስ ሰን ዠርሜንና የሙኒክ ጨዋታ በኋላ የሰጠው አስተያየት ነው። መረብህን ሳታስደፍር በክሊንሺት ሁል ጊዜ ጨዋታን መጨረስ የቡድን ጥንካሬ እንዲሁ ያሳያል። እናም እንደ አርሰናል ያለ ቡድን ደግሞ በዚህ ሲዝን ብዙ ጨዋታዎች ላይ መረቡን ሳያስደፍር በክሊንሺት ጨዋታዎችን አሸንፈው ሲወጡ አይተናል። ያንን አቅም መስፈርትም አድርጎ የቻምፒየንስ ሊጉን ዋንጫ ወደ ቤት ሊያመጣው የሚችል አንድ ቡድን መጠቆም ካለብኝ ለእኔ አርሰናል ነው ብዬ ገምታለሁ ሲል ነው ክላረንስ ሴዶርፍ ሀሳቡን እየሰጠ የሚገኘው። ሌላኛው ዲየጎ ሲሞኔ ነው ሀሳቡን የሰጠው። አርሰናልን መቅጣት የምንችልባቸው ቁልፍ ነገሮችን ስለምናውቅ እንቀጣቸዋለን ሲል ነው ዲየጎ ሲሞኔም እየተናገረ የሚገኘው። አርሰናል ከዚህ በኋላ አንድ ጨዋታ ካሸነፈ የራሱን አዲስ ሪከርድም ይጽፋል ተብሏል። አርሰናል በአንድ የውድድር ዘመን ብዙ ድሎችን ያስመዘገበው በ2001-2002 የውድድር ዓመት እንደነበር ይታወሳል። ያኔ በአርሰን ቬንገር እየተመሩ ካደረጓቸው 60 ጨዋታዎች መካከል 39ኙን በማሸነፍ ሪከርድ ይዘው ነበር። ታዲያም ኒውካስልን ሲያሸንፉ በውድድር ዓመቱ 39ኛ ድላቸውን የደረሱት አርሰናሎች ዛሬ ምናልባት ጨዋታውን ማሸነፍ የሚችሉ ምናልባት ዛሬ እንኳን ባያሸነፉ በቀሪዎቹ ጨዋታዎች ላይ አንድ ድልን የሚያሳኩ ከሆነ በአንድ የውድድር ዘመን በክለቡ ታሪክ የተመዘገበ ከፍተኛው የድል ቁጥር ሆኖ ይመዘገባል። አሁን ላይ ያንን ሪከርድ ተጋርተውታል። 39 የማሸነፍ ሪከርዱን አሁን ላይ ተጋርተውታል። ምናልባት የዛሬውን ጨዋታ ማሸነፍ የሚችሉ ከሆነ ደግሞ የድል ብዛታቸውን ወደ 40 ያደርሱታል እና ሪከርዱን መጋራት የሚችሉበት እድልን ሪከርዱን መስበር የሚችሉበት እድል እንዳላቸው ነው እየተገለጸ የሚገኘው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ጋሪ ኔቭል ስለ ማይክል ካሪክ ይናገራል። በቅርቡ እንዲህ አሰብኩኝ፣ ማይክል ካሪክ እንዲህ ቢል ምንኛ ደስ የሚልና የእሱን ደግሞ ስብዕና የሚገልጽ ቢሆን ነበር። ጓደኞቼና የዚህ ክለብ ደጋፊዎች ወይ አሁን ላይ እዚህ የመጣሁበትን ዓላማ አሳክቻለሁ። የተሰጠኝን ኃላፊነት ጨርሻለሁ። ክለቡን ወደ ቻምፒየንስ ሊግ መርቼዋለሁ። በክለቡ መረጋጋትን መልሻለሁ። እንዲሁም ነገሮችን በስነ ስርዓት አስይዣለሁ። አሁን ደግሞ ሌላ ሰውን ሹምና የተሻለ ለውጥና አምጣ ቢል ፍጹም ውብና የእሱን ስብዕና በደንብ የሚገልጽ ይሆናል ሲል ጋሪ ኔቭል ይናገራል። ጋሪ ኔቭል እንደንግግሩ ከሆነ ሚኬል ካሪክ አሁን ላይ መስራት የሚጠበቅበትን ወይም የታቀደለትን ስራውን በትክክል አከናውኖ ጨርሷል እና በቀጣይ ሌሎች ልምድ ያላቸው አሰልጣኞች ይህንን ቡድን ቢረከቡት የተሻለ ነው የሚል አይነት ሀሳብ ያለውን አስተያየት ነው እየሰጠ የሚገኘው። ማይክል ካሪክ ከራሱ አንደበት ያንን ነገር ቢናገር ደግሞ ለአሰልጣኙ ስብዕናም በጣም ቆንጆ ይሆናል ሲልም ጭምር ነው ጋሪ ኔቭል እየተናገረ የሚገኘው። ስለዚህ ማይክል ካሪክ የሰራሁትን ወይም ደግሞ የሚጠበቅብኝን ስራ ቡድኑን ወደ ቻምፒየንስ ሊግ መመለስ፣ ጥሩ ስብዕናዎችን መገንባት፣ መልበሻ ክፍሉን ማስተካከልና ስርዓት ማስያዝን አከናውኜ ጨርሻለሁ። ስለዚህ ከዚህ በኋላ ልምድ ያለው አሰልጣኝ መጥቶ ደግሞ ከዚህ የተሻለ ስራዎችን ቢሰራ የተሻለ ይሆናል የሚል አይነት አስተያየትን በራሱ አንደበት መጥቶ ቢሰጠን እጅግ በጣም ምርጥ ስብዕናና በደንብ የሚገልጸው ይሆናል ሲልም ጭምር ነው ጋሪ ኔቭል እየተናገረ የሚገኘው። በመጋቢት ወር ከዚህ የተሻለም ነጥቦችን መሰብሰብ እንችል ነበር። ሆኖም ግን አሁን ላይ ጥሩ ውጤቶችን በማስመዝገብ በጥሩ ደረጃ ላይ እንገኛለን ብሏል። ብሩኖ ሚጌል ፈርናንዴዝ ነው ይህንን ሀሳብ የሰጠው። እናም አሁን ላይ ጨዋታዎችን እያሸነፈን ይህንን ውጤት ይዘን ደግሞ መቀጠል ይኖርብናል ሲል ብሩኖ ሚጌል ፈርናንዴዝ ሀሳቡን ሰጥቷል። ሌላኛው የብሩኖ ሀሳብ ደግሞ ምንድነው? ፖርቱጋላዊው የመሃል ሜዳ ተጫዋች ብሩኖ ከክለቡ ማንቸስተር ዩናይትድ ጋር የፕሪሚየር ሊግ እና የቻምፒየንስ ሊግ ዋንጫን ማሳካት እንደሚፈልግ ነው ለክለቡ እንደተናገረ ቴሌግራፍ የተባለው የመረጃ ምንጭ ይፋ ያደረገው። ስለዚህ በዚህ ክለብ ውስጥ መቆየት ምርጫው ያደርጋል። በሚቀጥለው የውድድር ዓመትም ጥሩ የሚባሉ ዝውውሮች ተደርገውለት ወደ ዋንጫው መገስገስ የሚችል አይነት ቡድንን እንዲሰሩለትም ፍላጎት እንዳለው ጭምር ነው እየተናገረ የሚገኘው። ብሩኖ ሚጌል ፈርናንዴዝን በተመለከተ ቴሌግራፍ ባወጣው መረጃ ስቴቨን ይናገራል። አማድ ዲያሎ በራስ የመተማመን መንፈሱ የወረደ ቢመስልም ካሴሜሮ ለሼሽኮ ግብ ባበረከተለት አስተዋጽኦ ሲያበረታታው የሄደበት መንገድም የቡድን አጋሮቹ ድጋፍ እንዳላቸው የሚያሳይ ነው። ውጤታማነቱ ቢቀንስም በ2024-25 የውድድር ዘመን 11 ግቦችና 8 ለግብ የሆኑ ኳሶችን ያቀበለ ወሳኝ ተጫዋች ስለነበር ተስፋ ሊቆርጥ አይገባውም። ቀደም ሲልም በቴንሃግ ችላ ተብሎ ራሱን ያስመሰከረ በመሆኑ አሁንም ከዚህ አስቸጋሪ ወቅትም በበለጠ ጥንካሬ እንደሚመለስ አምናለሁ ሲልም ጭምር ነው ስቴፈን ራይልስተን ሀሳቡን እየሰጠ የሚገኘው ከአማድ ዲያሎ ጋር በተያዘ።
ሰር አሌክሳንደር ቻፕማን ፈርጉሰን በአንድ ወቅት ማንቸስተር ዩናይትድን ሲረከቡ አንድ ሀሳብን ሰጥተው ነበር። የኔ ትልቁ ፈተና አሁን ያለው ጨዋታ ሳይሆን ሊቨርፑልን ከቆመበት ዙፋን እንዴት አውርዶ መዘረር እንደሚቻል ማሰብ ነው። ላንክሻየር ደርቢ ደግሞ አሁን ላይ ልንመለከተው ነው። የፊታችን እሁድ ሊቨርፑልና እንዲሁ ማንቸስተር ዩናይትድ ወሳኙን ጨዋታቸውን ያደርጋሉ። ያ ጨዋታ በጉጉት ይጠበቃል። ሰር አሌክስ ፈርጉሰን ከተናገሩት ንግግር አንጻር በጣም የሁለቱን ክለቦች አያልነት በርካቶች የሚያውቁት ነው። ከመርከብ ቦይስ ከእግር ኳስ ሜዳ ድረስ የዘለቀ ታሪክም ያላቸው ናቸው። ታሪኩ የሚጀምረው ከኳስ በፊት በንግድ ነው። እነዚህ ሁለቱ ክለቦች በ19ኛው ክፍለ ዘመን ሊቨርፑል የዓለም ትልቁ የወደብ ከተማ እንደነበር ይነገራል። ማንቸስተር ደግሞ የጨርቃጨርቅ ፋብሪካዎች መገኛ ከተማ ነበረች። ማንቸስተሮች ወደ ውጭ የሚልኩት ምርትን በሊቨርፑል ወደብ በኩል ማለፍ የግድ ነበረበት። ነገር ግን የሊቨርፑል ነጋዴዎች ከፍተኛ ታክስና ቀረጥን ስለሚጠይቁ ማንቸስተሮች ይቆጡ ነበር። ማንቸስተሮች የራሳቸው የባህር መንገድን ለመፍጠር በማንቸስተር ሺፕ ካናል የተባለውንም ግዙፍ ቦይን በ1894 ገነቡ። ይህም መርከቦች ሊቨርፑልን ሳይረግጡ በቀጥታ ማንቸስተር እንዲገቡ አደረጋቸው። በሊቨርፑል በኩል ስራ አጥነት ወይም ደግሞ የስራ አጦች ቁጥር እየበዛ መጣ። ድህነትም ሰፈነ። የከተማዎቹ ጠላትነትም በዚያው እንደጀመረ ይነገራል። እግር ኳሱ ሲጀምር ሊቨርፑል በ1970ዎቹና 80ዎቹ የእንግሊዝ እግር ኳስን የበላይ ሆኖ ተቆጣጠረው። በወቅቱ ማንቸስተር ዩናይትዶች በሊቨርፑል ስኬት ይቃጠሉ ነበር። ሊቨርፑሎች 18 ጊዜ ስታሸነፉ ተመለሱ እያሉ ያፌዙባቸውም ነበር። ሰር አሌክስ ፈርጉሰን ዩናይትድን ሲረከቡ የተናገሩት ታዋቂ ንግግርም አለ። የኔ ትልቁ ፈተና አሁን ያለው ጨዋታ ሳይሆን ሊቨርፑልን ከቆመበት ዙፋን ላይ አውርዶ መዘረር ነው ብለዋል። በመጨረሻም በ2011 ዩናይትድ 19ኛውን ዋንጫ ሲያነሳ ደጋፊዎች አንፊልድ ድረስ በመሄድ 19-18 አልፈናችኋል፣ ተገኝተናል የሚል ባነርን በመያዝ የዘመናት ብድራቸውንም እንደተወጡ ጭምር የምናስታውሰው ነው። በዚህ ሳምንት መጨረሻ እነዚህ ሁለት ታሪካዊ ክለቦች የሚያደርጉት ጨዋታ ደግሞ በጉጉት የሚጠበቅ መርሃ ግብር ነው። ሊቨርፑልን የተመለከተ መረጃን እናንሳ። ሚሎስ ኪርኬዝ ስለ ሙሐመድ ሰላህ ይናገራል። እሱ በጣም ብዙ ልምድ አለው፣ ነገር ግን ሰላህ ከሌሎች ሰዎች የሚለየው ነገር ቢኖር ምን ያክል ሙያ ያለው ተጫዋች መሆኑ ነው። እሱ የማይታመን ነው። ይህንን በሌላ በማንኛውም ተጫዋች ላይ የጂም ስራዎችም እንዲሁ በመስራት ጤናማ አመጋገብ በመመገብ በሜዳ ላይ ጥሩ ውጤትን ለማምጣት ሁሉንም ነገር እያደረገ መሆኑን ለማረጋገጥ ምን ያክል ትኩረት እንደሚያደርግ የማይታመን ነው። በዚህ ዓመት ከሱ ለመማረም እየሞከርኩኝ ነው ሲልም ጭምር ነው የተናገረው። ሚሎስ ኪርኬዝ ነው ስለ ሙሐመድ ሰላም ሀሳቡን እየሰጠ የሚገኘውና እሱ በጣም ብዙ ነገሮችን ማስተማር የሚችል ድንቅ ስብዕና ያለው ድንቅ ተጫዋችም ነው ሲልም ነው የተናገረው። በተጫወትኩኝ ቁጥር ይላል ሚሎስ ኪርኬዝ ሲናገር 110% አቅሜን እንደምሰጥ ሰዎች ሁልጊዜም እንዲያውቁልኝ ይፈልጋለሁ። ለዚህ ክለብ ደግሞ መጫወት፣ ኃላፊነትን መሸከም እንዲሁ ደግሞ ሚሊዮኖችን ባጁን መልበስ ምን ማለት እንደሆነ እየተረዳውኝ መጥቻለሁ። በሁኔታው በጣም እየተደሰቱኝ ነው ሲልም ሚሎስ ኪርኬዝ ይናገራል። ሮበርትሰን ለክለቡ ብዙ ነገሮችን ያደረገ ታላቅ ተጫዋች ነው። በዚህ የውድድር ዘመን ለመጫወት መወዳደር ነበረብን፣ ነገር ግን በመካከላችን ምንም መጥፎ ነገር የለም። ገባው፣ እሱም በክንፍ ስር እንዲሁ አድርጎኝ ብዙ ነገሮችን እየረዳኝ ነው ሲልም ጭምር ነው እየተናገረው። ሚሎስ ኪርኬዝ ነው ይህንን ሀሳብ የሰጠው። ዩቬንቱስ አሊሰን ቤከርን የማስፈረም ፍላጎቱ ከመጠናከሩ የተነሳ በጣሊያን የሚገኙ በርካታ ምንጮች አሊሰን የረጅም ጊዜ ውል በመፈረም ወደ ቱሪን ለመጓዝም ፍላጎት እንዳለው እያመለከቱ ይገኛሉ። ተጫዋቹ ሊቨርፑልን ማክበር ስለሚፈልግና ቅድመ ሁኔታን ደግሞ የተቀመጠ ሲሆን ይህ ማለትም ይፋዊ የዝውውር ጥያቄ የሚቀርብበት ጊዜ ውሳኔው ሙሉ በሙሉ በክለቡ ሊቨርፑል እጅ ላይ እንዲሆንም ያደርገዋል ተብሎ እንደሚታሰብ ነው መረጃው የወጣው። የሪያል ማድሪድ ጉዳዮችን እንንገራቸው። አንዳንድ የሪያል ማድሪድ የቦርድ አባላት ጆዜ ሞሪኒዮ አዲስ ዋና አሰልጣኝ አድርጎ መሾም እጅግ ሪስክ ያለው ነገር እንደሆነ ስጋቱ እንዳላቸውን የተገለጸው በክለብ ውስጥ የጆዜ ሞሪኒዮ ጠንካራ አቀራረብና ከፍተኛ ግምት በተጫዋቾቹ ላይ አሉታዊ ተጽዕኖችን ሊያሳድር ይችላል የሚሉ ግምቶችን እያሰፈሩ ይገኛሉ። ፍርሃቶችም አሉ። ምንም እንኳን ፍሎሬንቲኖ ፔሬስ የጆዜ ሞሪኒዮን መመለስ በጽኑ ቢፈልገውም እናም ፖርቱጋላዊው ቀዳሚ እጩ ቢሆንም በክለብ ውስጥ ግን ያለው ስጋት ግን እንዳልቀነሰም የሚያሳዩ መረጃዎች አሉ። ፍራንኮ ማስተንቱኖ በውሰት ወደ ሪቨር ፕሌት መመለስ የሚፈልግ ከሆነ ሪያል ማድሪድ ሀሳቡን ሊያጤነው ይችላል። ክለቡ ተጫዋቹ አውሮፓ ውስጥ ቢቆይ ምርጫው ቢሆንም ወደ ሪቨር ፕሌት በውሰት የሚሄድ ውድልን ግን ውድቅ አያደርገውም ተብሎ እንደሚታሰብ ነው ዲያሪዮ አስ መረጃውን ያጋራው። ሪያል ማድሪድ በዚህ ክረምትም ቢያንስ 3 ተከላካዮችን ያስፈርማል ተብሎ ይጠበቃል። በተለይ የአይደር ሚሊታው ጉዳት ከመከሰቱ በፊት
በሪያል ማድሪድ የነበረው እቅድ ለአንቶኒ ሩዲገር ውል ማደስ፣ ዳቪድ አላባ ክለቡን ለቆ እንዲሄድ ማድረግ፣ ትልቅ የተከላካይ መስመር ተጫዋችም የመግዛት የሚያስፈልገውን ገንዘብ ለማግኘት አንድ ተጫዋችን መሸጥ ነበር። ከሚሊታው ጉዳት በኋላ ግን ሁኔታዎች ተቀይረዋል። ሪያል ማድሪድ ከአንድ በላይ ተከላካዮችን ለመግዛት ሊገደድ ይችላል። አንድ ብቻ አይደለም። የሩዲገርን ውል ማደስ አሁን ላይ ቀዳሚ ተግባራቸው እንደሆነም ተነግሯል። አንዳንድ ተጫዋቾችን የመሸጥ እቅዱ ለሌላ ጊዜ ተራዝሟል። ወጣት ተሰጥኦ ያላቸው ተጫዋቾችም ክለቡን እንዳይወጡ ለጊዜውም እንደታገዱ ጭምር የሚያሳዩ ሪፖርቶችን ነው ማርካ የተባለው የመረጃ ምንጭ ይፋ ያደረገው። ባርሴሎናን ደግሞ እንመልከት። ፌራን ቶሬስ በባርሴሎና ያለው የወደፊት ቆይታ ክፍት እንደሆነ እየተገለጸ ይገኛል። የኮንትራት እድሳትን ጨምሮ ሽያጭ ወይም ስምምነቱ በ2027 እስኪያልቅ ድረስም እንዲቆይ የማድረግ አማራጮች እንዳሉት ነው የተነገረው። ባርሴሎና የ30 ሚሊዮን ዩሮ የግዢ አማራጩን ተግባራዊ ካደረገም በደሞዙ ጉዳይ ላይ ቀድሞውኑ ተስማምተዋል ተብሏል። ከማርከስ ራሽፎርድ ጋር በተያያዘ በወጣው መረጃ ነገር ግን የተጫዋቹ አፈጻጸም ሙሉ በሙሉ አላሳመነም። እናም የፋይናንሻል ፌር ፕሌይ ጉዳዮችም አሳሳቢ እንደሆኑ ጭምር የሚያሳዩ መረጃዎች ያሉ ነው እየተባለ የሚገኘው ከማርከስ ራሽፎርድ ጋር። ባርሴሎና ለማርከስ ራሽፎርድ ሁለተኛ የውሰት ውል እንዲፈቀድላቸው ግፊት እያደረጉ ሲሆን ማንቸስተር ዩናይትድ ጋር የሚያደርጉት ድርድርም አሁንም ቀጥሏል። የ30 ሚሊዮን ዩሮ አማራጭን ለመጠቀም ፍቃደኛ አይደሉም። እናም ሌላ ደግሞ ውሰት ወይም ደግሞ ዝቅተኛ ክፍያ በመክፈልም ማስፈረም እንደሚፈልጉ ጭምር ነው ፕሌቲጎል የተባለው የመረጃ ምንጭም ይፋ እያደረገ የሚገኘው። ሩኒ ባርጄ መደበኛ የጨዋታ ጊዜን ይፈልጋል። እናም ባርሴሎና እድገቱን ለማስቀጠል በውሰት ወይም ደግሞ የተጫዋቹን የተወሰነ የዝውውር መብትን በመያዝ በቋሚነትን መሸጥ የሚለውን መወሰን ይኖርበታል ተብሏል። ዩቬንቱስ፣ ሞናኮ፣ ፖርቶ እና ሪያል ቤቲስም በተጫዋቹ ላይ ፍላጎት እንዳላቸው ጭምር የሚያሳዩ መረጃዎች ናቸው የወጡት። ሃቪየር ቴባስ የላሊጋው ፕሬዝዳንት አንዳንድ ጉዳዮችን አጋርተዋል። በመጨረሻ የጨዋታ ቀን የሚወሰኑ ሊጎችን እወዳለሁ። ለዚህም ነው ባርሴሎና በኤል ክላሲኮ ዋንጫውን እንዳሸንፍም የምመርጠው ብለዋል። ባርሴሎና በሊግ ውስጥ 100 ነጥቦችን ሊያገኝ ይችላሉ የሚል ጥያቄም ቀርቦላቸው ነበር። ሃቪየር ቴባስ ቡድኖች 100 ነጥብ ሲደርሱ ደስ አይለኝም፣ በጣም ብዙ ነው። ሪያል ማድሪድ እና አትሌቲኮ ብዙ ነጥቦችን ጥለው ከወትሮ ደረጃቸው በታች መሆናቸው እውነት ነው። ነገር ግን ሻምፒዮኑ ከ90 ነጥብ በላይ መሄዱ ግን አልወደውም ሲልም ጭምር ይናገራል። ባርሴሎና ፍላጎታቸውን ለመግለጽና ዝውውሩን የሚሳካበትን ወይም የሚቻልበትን እንቅስቃሴ ለመቃኘትም የክሪስቲያን ሮሜሮን ወኪሎችም አስቀድመው አነጋግረዋል የሚል መረጃ ወጥቷል። ክሪስቲያን ሮሜሮ በውል ማፍረሻ አንቀጽ ስላለው ስፐርስ ከፕሪሚየር ሊጉ ከወረደ ዝውውሩ ቀላል ይሆናል ተብሎ እንደሚጠበቅ ነው መረጃው ይፋ እየተደረገ የሚገኘው። ሃንስ ፍሊክና ዴኮ የእሱን መግለጫ መሪነትም በትልቅ ጨዋታዎች ላይ ያለውን ጠንካራ አስተሳሰብና የመከላከል ጥንካሬውንም በከፍተኛ ደረጃ ጭምር የሚያውቁት ስለሆነ ግምት ይሰጡታል የሚል መረጃ ጭምር ይፋ እየተደረገ ነው። ሌላኛው ክላረንስ ሴዶርፍ የሚናገረው ሀሳብ አለ። እርግጥ ነው የሚገርም ጨዋታ በፓሪስ ሰን ዠርሜን እና በባየር ሚኒክ መካከል አይተናል። ነገር ግን የቻምፒየንስ ሊግ አሸናፊ ቡድንን መጠቆም ካለብኝ እኔ የምጠቁመው አርሰናልን ነው ብለዋል። አርሰናል በሲዝኑ በብዙ ክሊንሺቶችን በመያዝ ከፊት የሚገኘው ቡድን ነውና ዋንጫውን የማሸነፍ ትልቅ ግምት የምሰጠው ለሱ ነው ሲልም ጭምር ይናገራል። ሳንቲ ካዞርላ ጫማውን ሊሰቅል ነው። ስፔናዊው የቀድሞው የአርሰናል አማካይ የሆነው ሳንቲ ካዞርላ በዚህ ዓመት ጫማውን ለመስቀል ማሰቡ ነው ይፋ እየተደረገ የሚገኘው። ከዛ ውጭ ግን ሳንቲ ካዞርላ በአሁኑ ሰዓት በልጅነቱ ክለብ ሪያል ኦቪዬዶ እየተጫወተ የሚገኝ እንደሆነ ይፋ ተደርጓል። የ41 ዓመቱ ሳንቲ ካዞርላ አሁን ላይ ጫማውን ለመስቀልም ከጥቂት ሳምንታት በፊት ወስኛለሁ ሲል ይናገራል። ሁሉም መጀመሪያና መጨረሻ አለው ያለው ካዞርላ በሚቀጥሉት ቀናትም ይፋ አደርጋለሁ ሲል የተደመጠው። አክለውም የልጅነት ህልሜን አሳክቻለሁ፣ በቀሪ ጨዋታዎችም መዝናናቴን እቀጥላለሁ ሲልም ይናገራል። ሳንቲ ካዞርላ ሀሳቡን ሲናገር የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏር ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዕለተም ረቡዕ የምሽቱ የስፖርት የመረጃ ሰዓታችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርጌ ያመሰግናለሁ። መልካም ጊዜ፣ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።